አሁን ላይ ሰው በጣም ብዙ ኦፕሽኖች አሉት እንደ ልቡ መኖር የሚችልበት ጊዜ ላይ ነው ያለነው የፈለግነው ማድረግ የምንችልበት ቱሎች አክሰሰሪዎች ኤቭሪቲንግ እጃችን ላይ ባለበት ዘመን አንድ ሰው ለምን ሃይማኖተኛ መሆን አለበት ለምን አስፈለገ ሃይማኖት እውነት ለመናገር ጥሩ ጥያቄ ነው ለምን መሰለ በየዘመናቱ ሃይማኖተኛነት አስፈላጊነቱና በህይወት ውስጥም ጭምር ስላለው ቦታ ላይ ብዙ ሰዎች የተለያዩ መላምቶችን ይሰጣሉ ለምሳሌ አንዳንድ ሰዎች ሃይማኖተኛ ሰው የሆነው የሚፈራቸው ነገሮች በጣም እየበረከቱ ሲመጡ የሚሸሸግበት ነገር ስላጣ ነው ተብሎ ይነገር ነበር በሆነ ዘመን ላይ ደግሞ ሃይማኖተኛነትን አስፈላጊነቱን የሚናገሩ የሚያስተምሩ ሰዎች ደግሞ አይ ሰዎች ፈሪ ስለሆኑ ሳይሆን የማያውቋቸው በጣም ብዙ ነገሮች ስላሉ የማያውቋቸውን የሆነ ነገሮችን ጠቅልለህ ብዙ ነገር ካለማወቅ አንድ ነገር አለማወቅ ይሻላል ያው ሰብስበህ አንድ ባስኬት ውስጥ እንደመክተት ማለት ነው ከዛ ባለፈ ግን ሃይማኖት አስፈላጊነቱ ብዙ አማራጮች ባሉበትና እንዲሁ ዝም ብለህ መኖር በምትችልበት ዓለም ላይ ለሆነ ነገር ተገዢ አድርገህ ራስህን መኖር አስፈላጊነቱን እንደየቤተ እምነቱ ተቋም በነገራችን ላይ አስተምሮ ሊለያይ ይችላል ለምን ሃይማኖት አስፈለገ ተብሎ የሆነ ቤተ እምነት ቢጠየቅ ራሱ በዙሪያው ያሉትን አማኞቹን ሰብስቦ ያስቀመጠበት የራሱ ምክንያት ሊኖረው ይችላል እንደ ኦርቶዶክስ ተዋህዶ ሃይማኖተኛ ግን ሃይማኖት ለምንድነው ለኦርቶዶክሶች የሚያስፈልጋቸው ወይንም ደግሞ እነሱ ራሳቸው ለምንድነው ክርስቲያን ሆኖ መኖር የሚጠበቅባቸው ብለን መጠየቅ እንችላለን ሃይማኖት የመጀመሪያው ቃሉ ትርጉም እንደያገባቡ ይለያያል በነገራችን ላይ ቤተክርስቲያን በጣም የሚኖርባት ሰው እንዲያውቀው ከሚፈልጉት ነገሮች መካከል ቃላቶችን ስለ ቃላቶች የመጀመሪያ ማወቅ ያለበት ነገር ተማሪው ወይንም ደግሞ ቤተክርስቲያን ውስጥ ያለ አንድ አማኝ አንደኛ እግዚአብሔር በቃላት ወይንም ደግሞ ሃይማኖታችንን በዚህ በመንጠቀመው አገላለጾቻችን ኮምፕሪሄንድ አድርገን ገልጸን ማስቀመጥ እንችላለን ብለን አናስብ ግን እንሞክራለን ቅዱስ ዮሐንስ አፈወርቅ እንዲያውም ሲናገር ምን ይላል መሰለህ እግዚአብሔር አምላክ ለፍጥረታቱ በሚገባቸው ቋንቋን የተናገረው ይላል ሃይማኖት ለምን ያስፈልጋል ብሎ ለኛ ለሚጠይቀን ሰው ተመሳሳይ ጥያቄ የሚሆነው ክርስቲያን መሆን ለምን ያስፈልጋል ብሎ እንደመጠየቅ ምክንያቱም ለምሳሌ እኔ እምነቴ ሃይማኖቴ ኦርቶዶክስ ተዋህዶ ስለሆነ ሃይማኖተኛ ለምን መሆን አስፈለገ ብሎ ከጠየቀኝ ክርስቲያን መሆን ለምን አስፈለገ ብሎ እየጠየቀኝ ጥሩ ስለዚህ እያንዳንዱ ተዋረዳል ክርስቲያን ሆኖ እንዲኖር ወይንም ደግሞ መሆንም ያስፈልገናል ብለን የምንናገራቸው ቅደም ተከተል ተዋረዶች አሉ የመጀመሪያው ምን መሰለ ክርስቲያን መሆን ማለት በክርስቶስ አምኖ ስለስሙ መስክሮ ከዛም በኋላ ደግሞ እርሱን ማምነው ብሎ መናገር ብቻ ነው ብለን አናስቀምጠው አሁን በዚህ ጊዜ ላይ የክርስትና ዴፊኒሽን ላይ በተለይ ቤተክርስቲያናችን በጣም እንድታውቀው የሚፈልገው ነገር ቢኖር ክርስትናን ዲፋይን የምናደርገው ስለ ክርስቶስ ያመነውን እምነት ማመናችንንና በማመናችን ውስጥ ያለ ምስክርነት እኔ ክርስቲያን ነኝ ብሎ መናገሩን ብቻ አይደለም ክርስቲያን ብላ ዲፋይን የምታደርገው ከዛ ገፋ ታደርገውና ምን ብላ ተተረጉሟለች መሰለ ከእርሱ ጋር በቅርበት መኖርም ጭምር ነው ክርስትና ተብሎ የሚነገር ማመን የመጀመሪያው ኤሌመንት ነው ከዛ በቅርበት መኖር አምነኸው በቅርበት የማትኖረው ነገር ክርስቲያን ወይንም ደግሞ አምኖታል ብሎ ለመናገር በክርስትና እምነት ውስጥ በጣም ከባድ ነው የሚያደርገው ይሄን በጥሩ ሁኔታ ሊያስረዳልን የሚችለው መቼም ክርስቲያን የሚለው ስም ከክርስቶስ ተከታዮች የሚሰጥ እንደመሆኑ የመጀመሪያዎቹ የክርስቶስ ተከታዮች የነበሩት ሐዋርያት ናቸው እና የሐዋርያት ጥሪ መጽሐፍ ቅዱስ ላይ ስናነብ በተለይ የቅዱስ ማቴዎስ ወንጌል ላይ እያንዳንዱን ጌታችን ኢየሱስ ክርስቶስ እየዞረ ሲጠራቸው ከጠራቸው በኋላ ሁሉም ጥሪውን ከሰሙ በኋላ ያደረጉት ነገር ነበር ለምሳሌ ጴጥሮስንና አንድሪያስን ወንድማማቾቹን ያገኛቸው አሳ እያጠመዱ ተከተሉኝ አለ ዮሐንስና ወንድሙ ያዕቆብን የሚያገኛቸው እንደዚህ ተመሳሳይ ተግባር ላይ ተከተሉኛል ጥሪውን ከሰሙት በኋላ እነሱ ያደረጉት ቀጣይ ስቴፕ ምንድነው ካልክ ራሱ መጽሐፋችን ምንድነው የሚለው ጥለው ተከተሉት ነው የሚለው ስለዚህ ክሎዝነስ አላቸው ማለት ነው ከዛም በኋላ ክርስቲያኖች እንዲሆኑ ያሰኛቸው ያንኑ ቅርበታቸውን ሜንቴን ለማድረግ ላለመራቅ ብዙ ነገሮች ሲያደርጉ ሲርቁ ደግሞ መልሰው ለመቅረብ ሲሞክሩ ሲያጠፉ ደግሞ መልሰው አይተሳስቻለሁ ብሎ ጉዳዩ የመመስከርና የመናገር ጉዳይ ብቻ ቢሆን ኖሮ በዛ ሁሉ በሚያደርጓቸው የተሳሳቱ መንገዶች ውስጥ መግባትና መውጣት ውስጥ ያን ያክል እውነት የሚያሳስባቸው ነገር መሆንም አይጠበቅባቸውም ነበር ግን ጉዳዩ
በጣም የሚያሳስባቸው ያደረገው ክርስትና የንግግር ወይንም ደግሞ ተናግረን የምንመሰክረው ሃይማኖት ብቻ ሳይሆን ከክርስቶስ ጋር በቅርበት ለመኖር የሚጠበቅብንን ነገርም ጭምር ጥለን መምጣት የሚጠበቅብን ሃይማኖት እንደሆነ መጀመሪያ ስለ ክርስትና እንናገራለን። ስለዚህ ሃይማኖት አሁን ለአንተ ለምን አስፈለገ ብለህ ብትነግረኝ እኔም ማምነውን ለመመስከር አይደለም የማምነው ከማምነው ጋር አብሬ ለመኖር ነው። እርሱን ስለማውቀው ምስክርነቱም ተግባራቱም ምኑም ነገሮች በሙሉ እንደሚያቀርበኝና ከዛ ጋር አብሮ መኖር ከመፈልገው ከአምላኬ ጋር መኖር የምችልበትን ህይወት እንደሚሰጠኝ ስለማምን ክርስትናን ሃይማኖትን አስፈላጊነቱን መጀመሪያ ቤተክርስቲያን በዚህ ትረዳዋለች። ወደ እምነት ተመለሰ እገሌ እኮ ሃይማኖተኛ ሆነ እገሌ እኮ ወደ እንትኑ ቀረበ ሲባል የሚቀርብበት ኢንቴንሽኑ ማተር ያደርጋል። ይሄ ለምንድነው ይሄርኩ ያለሁት የሚለው ነገር ማተር ያደርጋል። ሰዎች ሲያደርጉት ስላየሁኝ ነው የምር ወይንስ ደግሞ አሁን ሁለተኛው ላይ የጠቀስክልኝ ምክንያት አብሮ መኖሩን ፈልጌ ነው። ምክንያቱም ብዙ ጊዜ የምንቀርብበት ምክንያት ካልተፈተሸ በስተቀር ገብተን እንዲሁ ዝም ብሎ ወዲያ በማለት ያለፈ ጊዜ ይሆናል ብዬ ስለምሰጋና ያ ጥያቄያችን በሆነ መንገድ አድሬስ መደረግ ስላለበት ነው። ይሄን መሰረታዊ ነገር ያነሳውልኝ። ልክ ነው። እውነት ለመናገር የምንመጣበትን ዓላማና በምንቆይበት በዚህች እድሜያችን ላይ አምነነው የተቀበልነውን እምነት ምን ሊያሰጠን እንደሚችል መጠየቅም መፈለግም ነውር አይደለም። በነገራችን አሁን የቅዱስ ጴጥሮስን ጥያቄ እኔ እናንተ ከእግዚአብሔር ፊት ቆመን አምላኬ ሆይ አንተም በማመኔ ምን አገኛለሁ ብለን ብንጠይቅ እንዴት ትጠይቀኛለህ የሚባል አይደለም። ምክንያቱም የቅዱስ ጴጥሮስ ያንን ጥያቄ ጠይቆ የተሰጠው መልስ እርግጥ ነው ለኔና ላንተም መልስ ነው። አንደኛው የምንቆይበት እዚህ ምድር ላይ ባለንበት ጊዜ ላይ ሃይማኖተኛ ሆነን እንድንዘልቅ የሚፈልገው በመሬት ላይ ያለ ብዙ ነገሮችን ገንዘብ አድርገን መኖር እንድንችል ለማድረግ አይደለም። ልናደርገው እንችላለን፣ ላናደርገውም እንችላለን። አስኳሉ ጉዳይ ግን ምንድነው? የዚህ የምድር ቆይታችን ሁሌም የተገደበ ነው። ይዘናቸውና ትርፈናቸው የኛ ናቸው ያልናቸውን ነገሮች ራሱ ይዘን ለመሻገር አንችል። ጥንታውያን የሆኑ ግብፃውያን ይሄ አይነቱ እምነት ነበራቸው። ትላልቅና ሰፋፊ ፒራሚዶችን ያንጹ የነበረው ሰው ከሞተ በኋላ በመሬት ላይ ያካበተውን ሀብት ይዞት ይሄዳል ብለው ስለሚያስቡ እውነት እንዳልሆነ የምታውቀው ፈርዖኖቹ አፈር ሆነው በስብሰዋል። ያጠራቀሙት ወርቅና ገንዘብ ግን አሁንም የግብፅ ፒራሚድ ውስጥ ብንገባ ግን እናገኘዋለን። ለምን ይዘውት አልሄዱ? ይዘውም አትሄደው ብዙ ነገር አለ። ያንን በደንብ ትኩረት ለመስጠት ጌታችን ኢየሱስ ክርስቶስን በደንብ ነው የሚናገረው። ክርስቲያኖች ከእርሱ ጋር አብረው በመሆናቸው ምክንያት ሊያገኙት የሚችሉት ጥለው በመምጣታቸው ሊሰጣቸው የሚችለው ነገር ምንድነው? የዘላለማዊ ሕይወት ነው። ባጭሩ እንደው ጥሩ የሆነ ሰብሰብ አድርገን ለመጥቀስ ይመቸን ካልን ክርስቲያን በመሆናችን ምን ልናገኝ እንችላለን ብለን ብንጠይቅ 3 ነገር እናገኛለን። አንደኛ ባለስልጣን እንሆናለን፣ ሁለተኛ ባለጸጋ እንሆናለን፣ ሶስተኛ ደግሞ አዋቂ እንሆናለን። የዮሐንስ ወንጌል ምዕራፍ 3 ላይ ጌታችን ከኒቆዲሞስ ጋር ሲነጋገር ኒቆዲሞስ ይዞት የመጣው ፐርሰፕሽን መረዳት ማወቅ ነበር። እሱም ክርስቶስ ብዙ ምልክቶችን እንዳደረገ ተናገረ፣ ከእግዚአብሔር ተልኮ እንደሆነ ተናገረ፣ ድንቅ መምህር እንደሆነ አወራ። ይሄ ኒቆዲሞስ ያለው መረዳት ነው። ስለማ ብትል ስለ ክርስቶስ ስለ ሃይማኖቱ ያለው መረዳት በጣም ጥሩ። ከዛ በኋላ ግን ክርስቶስ እንደዚህ አይነቱን አስተሳሰብና አመለካከት ይዞት ለመጣው የበለጠ ነገር እንዳለ መረዳት እንዲችል ለወጠ። ኒቆዲሞስ የሚያውቀው ስልጣን በፈሪሳውያን ሸንጎ መፍረድ ነው። ከተሰብስቦ ፈላጭ ቆራጭ ነው። የፈሪሳውያን ሸንጎ ነገስታት ላይ ይፈርዳል፣ ሊቃነ ካህናት ላይ ይፈርዳል። መሲህ ነቢያት እንኳን ሲነሱ ከፊት ለፊት አቁመው ትምህርታቸውን የመፈተሽ እንኳን ስልጣን አላቸው ፈሪሳውያን። ስለዚህ ያው ስልጣን እንዳላቸው እነዚህ አመላካቾች ናቸው። ክርስቶስ ግን ምን አለው? እውነተኛው ስልጣን ከውሃና ከመንፈስ መወለድ ነው አለው። ከፍ አደረገው ስኬሉን ማለት ነው። አንተ ትተህ የመጣኸው ወርትቼ የመጣው ብለህ ልታወራው የምትችለው ነገር ሀብት ንብረት ከሆነ እኔ ልሰጥህ የምችለው የማይታው ነገር ነው። እሱም ጥምቀትን፣ ሀብትን፣ ገንዘብ ታረጋለህ። ትክክለኛው ስልጣን እውነት ለመናገር እርሱ አንደኛ ብዙ ሰው በተቀመጠበት ወንበር ላይ እና ባለበት ሁኔታ ላይ ለዘላለም ላይ ዘልቅ ይችላል። ሁሉም ከፍታና ዝቅታ ይኖረዋል። ጥምቀት ግን አይኖረውም። ኃጢአት ሰርተን ብናሳድፈው በንስሐ መልሰን ታጥበን ደግሞ ራሳችንን ከእግዚአብሔር ጋር የምናገናኝበት መንገድ ነው። አንዴ ነው ሊፈጸም የሚችለው፣ ተደጋጋሚ የሚፈጸም ምስጢርም አይደለም። ተጠምቆ እንኳን ወጥቶ ለተመለሰ ሰው የንስሐ ጥምቀት ሊደረግለት ይችላል እንጂ እንደ አዲስ ጥምቀት ክርስትና ተነሳ ተብሎ አይነገርለትም። ትክክለኛው ስልጣን እርሱ የእግዚአብሔር ልጅ መሆንን የምናገኝበት እርሱ ከመንፈስ አይደለ የተወለደው፣ በግብረ መንፈስ ቅዱስ ተጸንሶ
የተወለዱ እኛም ከመንፈስ ትወለዳላችሁ አለ። ሊታይ ሊረዳ ልናውቀው በማንችለው አይነት መንገድ ማለት ነው። ስልጣኑ ይሄ ነው አለ። ለዛ ነው የቅዱስ ጴጥሮስ ጥያቄ መልሱ ለኛም የሚሆነው የመለሰለት መልስ በምድር ላይ ለምትኖረውና ትቼልሃለሁ ብለህ ለምታምነው ነገር በሙሉ የምሰጥህ ነገር ምድራዊ ነገር ነው ብለህ አትጠብቅ። ለሰጠህም እሱን ላልሰጥህ ይችላል። ዴፊኒትሊ ግን ላሳጣህ የምችለው ነገር ግን በእርግጠኝነት የነፍስህን ነገር ግን ላሳጣ አልችልም ማለት እንደው አንተም አንተ ሆነህ ነው እንጂ ይሁን። እሺ ጴጥሮስስ የተወን ትቶኮ ነው እናንተ ምን ትተን ነው አሁን ራሱ እንደዛ ብለን ደፍረን የምንናገር? አሁን ሁሉን ትለን ተከተል እንዳንል በእርግጠኝነት እኛ እግዚአብሔርን ለብዙ ነገር ጥለነው ይሆናል እንጂ ለሱ ብለን የተውንለት ነገር ራሱ ትዝ አይለን። ካለን ራሱ በቅድመ ሁኔታ ነው። ካለን ራሱ በሆነ ባስቀመጥናቸው አማራጮችና መንገዶች ነው እንጂ ሙሉ በሙሉ ሙሉ ጊዜያችንን ሙሉ ሰውነታችንን ሳንቆርስ ሳናካፍል ሰተነው ያንኑ ጥያቄ ራሱ ለመጠየቅ በጣም ከባድ ነው። እኔ የእውነቴን የምነግር በጣም የምፈራቸው ጥያቄዎች አሉ። ከእግዚአብሔር ፊት ቆመህ ብትላቸው ህሊና ራሱ ሊወቅስ የሚችል ለምሳሌ አንዱ አሁን አንተ ያልከው ነው። በቃ ሁሉን ትቼ ተከተልኩ እንዳትለው ስንት ያልተውከው ነገር ትዝ ይላል። አንዳንዴ በጣም ከአቅማችን በላይ ስንፈተን እንደው አምላኬ ምን በድዬህ ነው እንላለን። ህሊና ራሱ እኮ ምን ያልበደልከው ነገር አለ? ምን ያላጠፋው? ይሄ እንዳይሆንብህ ላያስደርግ የሚችል ምን ምክንያት ሊገኝብህ ይችል? ያው ስሜታዊነታችንና የሚሰማን ብዙ ውጣ ውረዶች እንዳስባሉን ግልጽ ነው። ግን ተረጋግተንና ሰከን ብለን ደግሞ ነገሮች ሲያልፉ ስናስበው ደግሞ እንዴት አይሆንም? እንዴት ይሄ ነገር አይደረግም? ክርስቶስ እንዲያውም ሊሰጠን ቃል የገባውንና እኛ የተውንለት ራሱ ሚዛን ላይ የሚቀመጥ ራሱ ነገር አይደለም። አስበው፣ ክርስቶስ ሊያወርስህ የሚችለው አንተ በዚህ እድሜ ላይ ተጠበህበትም አውቀህበትም ተራቀህበትም ልደርስበትም ማችለውን ትልቅ ሀብት ነው። እሱም ሳይሞቱ መኖር መቼም ልታገኙ አትችልም። በጣም አዋቂዎች የሆኑ ሰዎች ለዘላለም ለመኖር የሞከሩት ሙከራ ከሽፎባቸዋል። ገንዘብ ኖሯቸው ቆዳቸው ሲሸበሸብ እየወጠሩት ሰውነታቸው ፌል ሲያደርግ የሌላ ትራንስፕላንት እያደረጉ ህይወታቸውን ግን ማስቀጠል አልቻሉም። በጣም ብዙ የሚያውቁ ሰዎች እንኳን ራሱ ስላወቋቸው በጣም ብዙ ሰዎች ሊሸሸጉበት የሚችል ከሞት የሚያመልጡበትና የማይሞቱበት ምንም አይነት መሸሸጊያ የላቸው። ክርስቶስ አንድ የሚሰጥህ ነገር ማንም ሊሰጥ የማይችለው የዘላለም ህይወት። አሁን የዘላለም ህይወትን በአንድ እጅ አስቀምጠው አንተና እኔ ተተን መተነዋል ብለን የምናስበውን ነገር በሌላ በኩል ብንመዝነው በምኑ አንግል ነው ለዘላለም ህይወት እንዴት አድርጎ ይሄ እንኳን ለዘላለም ህይወት ያስገባል ልክ ነው የሚል ቸርነቱ ርህራሄው ደግነቱ ግን ስላለ ሁሌም ነው እንጂ ከሚዛን ላይ የምታስቀምጠው አይደለም። አባቶቻችን ለዛ ነው ብዙ ጊዜ የዘላለም ህይወትን ለመውረስ የምናደርጋቸው መልካም ስራዎች በሙሉ ከምናገኘውና ይሰጣቸዋል ከሚባሉት ነገሮች አንጻር ሲመዘኑ በጣም የሱ ደግነት ይጎላባቸዋል እንጂ የኛ ያንን ነገር እንዲሰጠን የተገባ ነገር ሆነን የምንታይባቸው ነገሮች አይታዩ። እንዲያውም አባቶቻችን ምን ይላሉ መሰል? እግዚአብሔር እንዴት ቸር ነው፣ የዘላለም ህይወትን ከእርሱ ጋር አብሮ መኖርን ከገቡበት መውጣት የሌለበትን መንግስቱን በፍርፋሪ ዳቦና በጭላጭ ውሃ ይሰጣል። ማንም ይሄን ሊያደርገው አይችልም። ቱ ጉድ በጣም ማይንድ ብሎዊንግ ከሚሆኑብኝ ነገሮች መካከል አንዱ ይሄ ነው። ትርጉሙን ሰተነው ተረድተን ማምነን እንደዛ የምንኖር ከሆነ የጴጥሮስ ታሪክ ይመጣል። በጣም ከባድ ነው። የጴጥሮስ ታሪክ ነው። የቆመበትን ባህር መሆኑን እኮ መጠራጠር ስለጀመረ ብቻ አይደለም። እንዳልኩ አንደኛ ትኩረቱን ሺፍት ማድረግ ጀመረ። ሁለተኛ ጠሪውን ሳይሆን ማስተዋል የጀመረው በጥሪው ውስጥ ያለውን መንገድ ማስተዋል ጀመረ። አሁን ለክርስትና በጣም ብዙ ሰው አብዛኞቻችንም ጭምር የሚከብደን እሱ ጥሪውን እንሰማዋለን፣ ጥሪው ተጓዙበት የሚባልበትን መንገድ ግን እንመርጣለን። ለምሳሌ እንዳለው ማለት ነው ክርስቶስ ባህር ላይ ሆኖ የጠራውን ምናልባት ቅዱስ ጴጥሮስ እኛ ብንሆን ባህሩን ከምንረግጥ እንዲዞረን ዳርዳሩን ወደቡን ይሄው አሁን መጣውና በቃ ምናምን ብንለው ደስ ይላል። ደግሞ አይፈልግም። ካመንከው እውነት እግዚአብሔርን የእውነት እንድታምነው ነው የሚፈልገው አምላክ። በምንም አይነት መንገድ ውስጥ የምትሰማው ጥሪ ሁሉን ነገር ማድረግ የሚችል አንተን ወደሱ ማቅረብ ብቻ ሳይሆን የምትጓዙበትንም መንገድ ወደሱ እንዳትመጣ ሊያደርግ የሚችሉትንም ነገሮች በሙሉ ሊያስተካክል የሚችል አምላክ እንደሆነ በደንብ ጠንቅቀህ መረዳት አለብህ።
ያንን አምነህና ተረድተህ መጓዝ የማትችል ከሆነ ልክ እንደ ቅዱስ ጴጥሮስ ነው የምትሆን። እንዳልኩ ግን የዚህን ታሪኩን ያነሳውል ዋነኛው ዓላማው ምን መሰለ? ቅዱስ ጴጥሮስ መስጠሙ የጀመረው ትኩረቱን አይኑን ከክርስቶስ ላይ ነቅሎ ባህርና ምናምኑን ማየት ጀመረ። የክርስትና እምነት ውድቀትህ የሚጀምረው ትኩረት ማድረግ የሚጠበቅብህ ነገር ላይ ትኩረትህን ሺፍት አድርገህ ወጥተው ሌሎች ነገሮች ላይ ወደዛና ወደዚህ ማለት ስትጀምር ያለህ ይመስላል። ጴጥሮስም እኮ የቆመበት ባህር የቆመበት መስሎት ነበር፣ ሲሰጥም ነው ያወቀው። እኛም አንዳንዴ ክርስቲያን ይሆንን ሊመስለን ይችላል። መገኘታችን ልክ እንዳልከው መሆን የሚጠበቁ ቦታዎች ላይ መሆናችን፣ ማድረግ የሚጠበቁብንን ነገሮች በማድረጋችን፣ ግን ክርስትና ትርጉሙ ከዛ በላይ ነው ያልኩ። ለዛ በቃ ይሄ ማመኑን መመስከሩን ኢቭን አንድ ከመኖሩ ጋር ራሱ አብረን በጣም የምናቆራኘው ይሄ ሁሉ ከክርስቶስ ጋር አብረን ለመቆም አብረን ለመኖር። እንዲያውም ጥሩ በሆነ አገላለጽ እናስቀምጠው ካልን ክርስትና ማለት ለክርስቶስ በክርስቶስ ከክርስቶስ ጋር መኖር። ክርስትና ለክርስቶስ የምንኖረው ኑሮ ነው፣ እሱ ለኛ ሞቶልናልና። ክርስትና በክርስቶስ የምንኖረው ኑሮ ነው። እኛ ራሳችን ተነስተን እንደገዛ ፈቃዳችንም እንደዚህ ልሁን እንደዛ ልሁን የምንለው አይደለም። ባስቀመጠልን መመሪያ የምንኖረው ነው። ለክርስቶስ በክርስቶስ ከኖርን ሽልማቱ ምንድነው? ከክርስቶስ ጋር መኖር ነው። በቃ መንግስተ ሰማያትንም ጭምር ላጠብቅ ትችላለህ። ላወቀበት የእግዚአብሔርን መንግስት መሬት ላይ ኖረዋል። እኔ በጣም ብዙ ጊዜ የሚገርመኝ ብዙ ጊዜ ለኛ ክርስትናችንን መኖር የከበደን ዓለም ላይ ትላንትና የነበሩት የትኛው ዓለም ላይ ኖረው ነው የተመሰገኑት? ማለት ሌላ ኢትዮጵያ ነበረች እንዴ? እቺ ኢትዮጵያ እኮ ናት ተክለ ሃይማኖት ይኖርባት። እቺ ኢትዮጵያ ናት እመቤታችን ተሰዳ የመጣችባት መሬቱ ማለት ነው። እኛ ልንለዋወጥ እንችላለን በእርግጠኝነት። ግን እኔ ዓለም አልተስማማኝም ሲል የትኛው ዓለም ላይ አልተስማማ ነው የምንለው? አንተ ለእግዚአብሔር ስላልተስማማህ ነው ዓለሙም ያልተስማማ። ለክርስቶስ በክርስቶስ ከክርስቶስ ጋር መኖር ስለከበደህ ነው ብለን ነው ልንመልስም ጭምር የምንችል እንጂ እኔ እናንተ መጽደቅ የከበደን ዓለም ላይ እኮ እንዴ እነ እንጦንስ እኮ አብርተውባታል። እኔ እናንተ መራመድና ከክርስቶስ ጋር መኖር የከበደን ዓለም ላይ ሰማዕታት መስክረው ኖረውበታል። በቃል ብቻ ሳይሆን በህይወትም ጭምር ማለት ነው። አብዛኞቹ ክርስቶስን የሚከተሉት ሰዎች ግን ሪፈር ተደርገው የሚጠሩበት ግን እንደሆነ ታውቃለህ? ደቀ መዝሙር ተብለው፣ ተማሪዎቹ ተብለው። በጣም የሚገርምህ ደቀ መዝሙር የሚለውን ቃል እየመረጡ በዛ አይነት መጠሪያ ክርስቲያኖች ይጠሩበት የነበረው ደቀ መዛሙርት ከመምህራኖቻቸው እግር ስር የሚማሩ ናቸው አይደለ? መማር ብቻ አይደለም፣ የሚሏቸውን የሚሰሙ ናቸው። የሰሙትን ለማድረግ የሚሞክሩ ናቸው። ማድረግ የሞከሩትን ብቻ ሳይሆን ደግሞ በእነሱ እግር ስር ደግሞ ለመተካት ነው የሚማሩት። ደቀ መዝሙር ለመሆኑ የዘላለም ዓለሙን አይማርም። የመምህሩን ወንበር ቢችል መስሎ ከፍ ሲል ደግሞ በልጦም ተገኝቶ እንዲቀመጥበት። ክርስቶስን የሚከተሉትን ደቀ መዛሙርት የሚባሉት ለዚህ ነው። እንድንሰማው ይፈለጋል፣ የሰማነውን እንድንኖረው ይፈለጋል። የኖርነውን ደግሞ በተቻለን አቅም እርሱን መስለን እስከምንገኝበት ደረጃ ድረስ ማድረግ አለብን። የክርስትና እምነትም ለዛ ነው። ክርስቲያን መሆን ትርጉሙ ምንድነው? ሃይማኖተኛ ሆናችሁ በክርስቲያን የመቆየታችሁም የመጨረሻው በረከታችሁ ምንድነው ተብለን ብንጠይቅ ክርስቶስን መስሎ ለመኖር። እኔን ምሳሉ የሚል በጣም የተደጋጋሚ የምንሰማቸው መመሪያዎች እርሱ በባህሪ ያለውን በራሱ የራሱ የሆኑትን ነገሮች በሙሉ እኛ አብረን በመኖርም ጭምር እንዲኖረን ጌታችን ኢየሱስ ክርስቶስ ይፈልግልናል። እና ሃይማኖተኛ ሆነን የምንቀጥልበት ጉዟችን ላይ ሁሌም ደቀ መዝሙር ነው ሆነ ያለበት። ደቀ መዝሙር ሁሌም ተማሪ ነው። በክርስትና ውስጥ ተምሬ ጨርሻለሁ ማለት አትችልም። አልቀም እንዴት ብሎ በፍጹም አይሆንም። በቃ ሁሌም ደቀ መዝሙር ነው። በክርስትና ውስጥ መማር ብቻ አይደለም፣ አውቄ ጨርሻለሁ የምትለው ነገር የለም።